ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን መተናል። ዋና ዋናዎቹን በማስቀደም እንጀምራለን። የኮሪደር ልማት በጥራትና በፍጥነት ወጪ ቆጣቢ በሆነ መንገድ ተሰርቶ እንዲጠናቀቅ በቅንጅት መመራት እንዳለበት አቶ ማቴዎስ ሰንዮ ተናገሩ። በክልሉ ባህር ዛፍን በፍራፍሬ መተካቱ ስራ ተጠናክሮ መቀጠሉን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ አስታወቀ። በአሰሪና ሰራተኞች መካከል ጤናማ ግንኙነት መፍጠር የሰራተኞችን ፍትህ ከማስጠበቅ ባለፈ የሥራ ውጤታማነትን ለማሳደግ ጉልህ ሚና እንዳለው ተጠቆመ። ከውጭ የአሜሪካ ፌዴራል ዳኛ ፕሬዝዳንት ዶናልድ ትራምፕ በጦርነት ወቅት የሚታወጅ ሕግ ተጠቅመው ስደተኞችን በገፍ እንዳያባርሩ አገዱ። በዝርዝር ወደምናያቸው ዜናዎች አልፈናል። ዜናዎችን በመምራት አክሊሉ አማረ አብሬያችሁ ቆያለሁ። የኮሪደር ልማት በጥራትና በፍጥነት ወጪ ቆጣቢ በሆነ መንገድ ተሰርቶ እንዲጠናቀቅ በቅንጅት መመራት እንዳለበት አቶ ማቴዎስ ሰንዮ ተናገሩ። የሆሳዕና ከተማ የኮሪደር ልማት አብይ ኮሚቴ ከባለድርሻ አካላት ጋር በመሆን የእስካሁን አፈጻጸም ግምገማ መድረክ አካሂዷል። ዱናሙ ዮሐንስ ዝርዝሩን ይዟል። በመድረኩ ላይ የተገኙት የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ ሰንዮ ባስተላለፉ መልእክት ፕሮጀክቱ በጥራትና በፍጥነት ወጪ ቆጣቢ በሆነ መንገድ በባለድርሻ አካላት በቅርብ ክትትል መሰራት አለበት ብለዋል። ዋና አስተዳዳሪው አያይዘውም ስራው ልዩ ክትትልና ቁጥጥር የሚፈልግ እንደሆነ በመጥቀስ በተቀመጠለት የጊዜ ገደብ እንዲጠናቀቅ የሁሉም ባለድርሻ አካላት ቅንጅትና ትብብር የሚያስፈልግ መሆኑን ገልጸዋል። በመድረኩ ላይ የሆሳዕና ከተማ ከንቲባ አቶ ዳዊት ጡምደዶን ጨምሮ የዞንና የሆሳዕና ከተማ ባለድርሻ አካላት ተገኝተውበታል። በሌላ በኩል ስራው መሳለጥ ጉልህ ድርሻ ያላቸው የኮሪደር ልማቱ አብይ ኮሚቴ፣ የቴሌ፣ የመብራት ኃይል፣ የሳፋሪኮም እንዲሁም የውሃ አገልግሎት ተቋማት ተወካዮች ተሳታፊ ሲሆኑ የከተማው የኮሪደር ልማት የእስካሁኑ አፈጻጸም ሪፖርት ቀርቦ ሰፊ ውይይት ተደርጎበታል። የሆሳዕና ከተማ አስተዳደር የኮሪደር ልማት ስራ የእስካሁኑ አፈጻጸም አበረታች ቢሆንም የበለጠ ቅንጅትና መናበብ አስፈላጊ ስለመሆኑ በመድረኩ ተመላክቷል። በኮሪደር ልማቱ ምክንያት በቴሌ፣ በሳፋሪኮም፣ በውሃና መብራት ኃይል መሰረተ ልማቶች ላይ የሚደርሰውን ጉዳት ለመቀነስ ልምድ ያላቸው ባለሙያዎችን በመመደብ አላስፈላጊ ጉዳት ነዋሪዎች ላይ እንዳይደርስ ጥንቃቄ መደረግ እንዳለበትም ተጠቁሟል። የሆሳዕና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ በበኩላቸው ከተማ አስተዳደሩ የነዋሪዎችን የልማት ተጠቃሚነት ለማረጋገጥ የተጀመሩ ፕሮጀክቶችን ለማጠናቀቅ የህብረተሰብ ተሳትፎ ተጠናክሮ መቀጠሉን ተናግረዋል። የኮሪደር ልማትን ለማሳካት የተጀመረው የገቢ አሰባሰብ ልዩ ትኩረት ተሰጥቶ እየተሰራ መሆኑን የገለጹት ከንቲባው የኮሪደር ልማቱ በተያዘለት ጊዜ በመጠናቀቅ በሆሳዕና ከተማ በሚቀጥለው ዓመት ለሚከበረው የብሔር ብሔረሰቦች ቀን በዓል ምቹ ለማድረግ ታቅዶ ወደ ተግባር መገባቱን አስረድተዋል ሲል የዞኑ መንግስት ኮሚኒኬሽን ጉዳዮች መምሪያ ዘግቧል። ባለፉት ወራት ውስጥ የታዩ ጉድለቶችን በማረም በቀጣይ ህዝቡን የሚለውጡ የልማትና የመልካም አስተዳደር ስራዎች ላይ ትኩረት ተሰጥቶ እንደሚሰራ ተገለጸ። በሀዲያ ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካና አቅም ግንባታ ዘርፍ የ8 ወራት የሥራ አፈጻጸም ግምገማ መድረክ በሆሳዕና ከተማ አካሂዷል። ለምለም ዩኤል ዝርዝሩን ይዛለች። የሀዲያ ዞን ብልጽግና ፓርቲ የፖለቲካና አቅም ግንባታ ዘርፍ ምክትል ኃላፊ አቶ አብርሃም ባሶሬ እንደገለጹት በዞኑ ብልጽግና ፓርቲ በፖለቲካና አቅም ዘርፍ የተሰሩ ስራዎች የግምገማ መድረክ መሆኑን ጠቁመው ፓርቲው በ4 ጉዳዮች ትኩረት አድርጎ ውይይት መደረጉን ጠቁመዋል። በዚህም መዋቅሮች የፖለቲካ ነባራዊ ሁኔታ፣ የህዝብ ንቅናቄ የመምራት ስራ ያለበት ሁኔታ፣ የአመራር አባላት አቅም ግንባታና የፖለቲካ ስርሰጥ ስራዎች ያስገኘው ፋይዳና በተግባር ያመጣው ለውጥ እንዲሁም በቀጣይ ትኩረት በሚሹ ተግባራት ላይ የሚመክር መድረክ እንደሆነ ተናግረዋል። በየአካባቢ ያው የፖለቲካ አዝማሚያዎችን በየደረጃው እየለየን ሁኔታዎችን ያው በአግባቡ ተንትነን ያሉ እድሎችና ስጋቶችን ለይተን ውሳኔ ጭምር እየሰጠንና ቀጣይ የፖለቲካ ስራዎችንም ያው ለመስራት እንዲያግዘን አንዱ ይሄን የፖለቲካ ነባራዊ ሁኔታ አዝማሚያ ነው እየገመገምን አለ ነው። በየደረጃው ህዝቡን ተጠቃሚ የሚያደርጉ ስራዎች ከተረጅነት ወደ ምርታማነትና ከኑሮ ውድነት አንጻር ባለድርሻ አካላትን በማሳተፍ እንደሚሰራ ጠቁመው በህዝብ ንቅናቄ የሚመሩ ተግባራት ላይ በግብርና፣ በሌማት ትሩፋት፣ በመስኖ ስራ፣ በአረንጓዴ አሻራ፣ በአፈርና ውሃ ጥበቃ እና በሰላም ተስፋ ሰጪ ውጤቶች መመዝገቡን ገልጸዋል። በግብርና ኢኒሼቲቮቻችን፣ በልማት ትሩፋት፣ በመስኖ ልማት ስራዎቻችን፣ በአረንጓዴ አሻራ፣ በአፈርና ውሃ ጥበቃ ስራዎቻችን መልካም የሚባሉ ስራዎች ያው የተገኙበት ሁኔታ ነው አለው። ሰላም ከማስጠበቅ ስራችን በየአካባቢ ያሉ የሰላም ሁኔታ በአንጻራዊነት በተሻለ ደረጃ እንደሆነና በየአካባቢ ከዚህ ጋር ስጋት የሚሆኑ ነገሮችን እየለየን ከመዋቅሩ ጋር ተቀናጅተን ያው እየሰራን ነው አለ ነው። በበጎ ፈቃድ ስራዎች ከተረጅነት ወደ ምርታማነት የመሸጋገር ተግባራችን በምን ደረጃ አለ የሚሉ ነገሮችን በአጠቃላይ እንግዲህ በዚህ በንቅናቄ በመመራቸው ተግባራቶች ላይ ያሉ አፈጻጸሞች በምን ደረጃ ላይ አሉ
እስካሁን የተገኙ ውጤቶች ምንድናቸው? በቀሪ ወራት ደግሞ ለይተን በቀሪ 4 ወራት መረባረብ የሚገቡ ጉዳዮች ምንድናቸው የሚሉ ነገሮችን በደንብ ለይተን እየሰራን ነው ያለነው። ብልጽግና ህልም ላይ እንግዲህ አመራሩም አባሉም እንግዲህ የተሻለ እውቀትና ግንዛቤ አግኝቶ ያው ድጋፉና ተሳትፎን ያው እያረጋገጠ በዚህ ደረጃ ላይ በቁርጠኝነት ቀጣይ ስራዎችን በጋራ በምናካሄድበት ሁኔታ ላይ በአመራሩና በአባሉ ላይ የአመለካከትና የተቀራረበ የአመለካከትና የተግባር አንድነትን በማምጣት ሰፊ ጥሩ ነገሮች ያው እየታዩ ነው። በ8 ወራት ውስጥ የታዩ ጉድለቶችን በማረም በቀጣይ የተሻለ ልማት ስራ ለመስራት መታቀዱንም አንስተዋል። ፓርቲው በቀጣይ የልማት የመልካም አስተዳደር ችግሮችን በመለየት ከህዝብ ጋር በመሆን በትኩረት እንደሚሰራም ተናግረዋል። በአጠቃላይ እንግዲህ ከተረጅነት ወደ ምርታማነት የመሸጋገር ተግባር ላይ ያው በዝቅተኛ ኑሮ ደረጃ ላይ ለሚገኙት በቤተሰብ ጥሪት ደረጃ ላይ የተለያዩ ፕሮጀክቶችን ቀርጸን ደግፈን ወደ ታች ወርደን የምንሰራቸው ስራዎች አሉ። ከዚህ ከኑሮ ውድነትን ከመቀነስ አንጻር የጀመርናቸው አበረታች ተስፋ ሰጪ የሆኑ ውጤቶች አሉ። እሱንም በተሻለ ደረጃ ባለድርሻ አካላትን በስፋት በማሳተፍ ወደ ታች ወርደን ያው የምንሰራበት ሁኔታ ነው የሚኖረው። ከመድረኩ ተሳታፊዎች መካከል የሶሮ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ኪብሙ አባይነና የሆሳዕና ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ አባይነ ታደሰ በየበኩላቸው የግምገማ መድረኩ ደካማ ጎኖችን በመለየት ጠንካራ ጎኖችን ለማስቀጠል ትልቅ ፋይዳ ያለው መሆኑን ጠቁመዋል። በአንድነት በመሆን ብልሹ አሰራርን በመቅረፍ የህዝብን ተጠቃሚነት ለማረጋገጥ እንደሚሰራም ተናግረዋል። ዛሬ መድረክ በአጠቃላይ በሁሉም መዋቅሮች ላይ የፖለቲካ አዝማሚያዎችን በጠንካራ ጎንም በድክመትም የተገመገመበት ሁኔታ አለ። ከዚህ መድረክ ደግሞ ቀጣይ ወስደን በየመዋቅሮቻችን ላይ የምንሰራቸው ስራዎች አሉ። በተለይም ባለፈው በሁለተኛ ዙር በብልጽግና ፓርቲ መደበኛ ጉባኤ ላይ የተወሰኑ ውሳኔዎችና አቅጣጫዎችን ተግባራዊ ለማድረግ ዝግጁነታችንን የምናሳይበት መድረክ መሆኑን አይተናል። የ8 ወር አፈጻጸምን ገምግመን ቀሪ 3 ወራት ውስጥ ቀሪ ስራዎችን እንደ ጉድለት የተገመገሙትን የእቅዱ አካል በማድረግ በየዘርፉ የህዝብን ተጠቃሚነት የማረጋገጥ አላማ ነው የነበረን። እንደ ጠንካራ ጎን የተገመገሙትን ይበልጥ በማስቀጠል እንደ ጉድለት የተገመገሙን የ3 ወራት እቅድ አካል በማድረግ የህዝብን ተጠቃሚነት በሚያረጋግጥ መልኩ ስራዎችን ለመስራት ተግባብተን የወጣንበት ሁኔታ ነው ያለው። በእለቱም በሀዲያ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በህዝብ ንቅናቄ የሚመሩ ዋና ዋና ተግባራት አፈጻጸም ሪፖርት ቀርቦ ውይይት ተደርጎ ከተሳታፊዎች ሀሳብና አስተያየት የተሰጠ ሲሆን ምላሽና ማብራሪያ በመስጠት ውይይቱ ተጠናቋል። በክልሉ ባህር ዛፍን በፍራፍሬ መተካቱ ስራ ተጠናክሮ መቀጠሉን የማዕከላዊ ኢትዮጵያ ክልል ግብርና ቢሮ አስታወቀ። ቤተልሔም ደመቀ ዝርዝሩን ይዛለች። በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የገጠር ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ አቶ ኡስማን ሱሩር እንዳስታወቁት የማይበሉ የባህር ዛፍ ማሳዎችን በሚበሉና ከፍተኛ ምርት በሚሰጡ የፍራፍሬ የቡናና ሌሎች ሰብሎች የመቀየሩ ንቅናቄ በብዙ አርሶ አደሮች ዘንድ ቁጭትና መነሳሳት ፈጥሯል። በብዙ አካባቢም ተጠናክሮ ቀጥሏል። በብዙ የክልላችን አካባቢዎች ለም መሬቶችንና ምንጮች ያሉበት አካባቢን እንደ ሰደድ እሳት ማሳዎችን የወረረውን ባህር ዛፍን በፍራፍሬ በቡናና ሌሎች ሰብሎች ለመቀየር በክልላችን የጀመርነው ንቅናቄ ዘርፈ ብዙ ተስፋ ሰጪ ውጤት ማሳየት ጀምሯል ሲሉም አቶ ኡስማን አብራርተዋል። ከ3 ዓመት በፊት በከምባታ ዞን በአንድ አርሶ አደር የጀመርነው የንቅናቄ ስራ ዛሬ በክልላችን አካባቢ ተስፋፍቶ አርሶ አደሩ በከፍተኛ መነሳሳትና ቁጭት የባህር ዛፍ ማሳዎችን በፍራፍሬ በቡናና ሌሎች ከፍተኛ ምርት በሚሰጡ የሚበሉ ሰብሎች የመቀየሩ ንቅናቄ ተጠናክሮ ቀጥሏል። በስልጤ ዞን በሳንኩራ ወረዳ በረግዲና ቀበሌ ለም መሬቶችን በወረራ ይዞ የነበረው የባህር ዛፍ ማሳዎች በአመራሩ መሪነት በባለሙያዎች አጋዥነት በአርሶ አደሩ ባለቤትነትና ተግባሪነት የባህር ዛፍ ማሳዎችና ደጆች በሙዝ እየተሸፈነ ይገኛል ሲሉም ኃላፊው ጠቅሰዋል። ትላንት አካባቢው ላይ የሚሰሩ ስራዎች ተዘዋዙረን የመስክ ምልከታ ባደረግንበት ወቅትም የታዘብነው ጉዳይ ከተረጂነት ወደ ምርታማነት ጉዟችን
በስኬታማ ጉዞ ላይ መሆኑን በማየታችን ልባችን በሐሴት ተሞላ። ይህንን መልካም ስራም ያለ ቦታቸው የተተከሉ የባህር ዛፍ ማሳዎችን በሁሉም አካባቢ ከፍተኛ ምርት በሚሰጡና በሚበሉ ሰብሎች መቀየሩ ተጠናክሮ መሰራት ይኖርበታል። ይህ ስራ የባህር ዛፍ ማሳን መቀየር ብቻ ሳይሆን የስራ ባህል ለውጥ፣ የመሬት፣ የውሃ፣ የጊዜና የጉልበት ምርታማነትን በማሳደግ የአልሚ ገቢ ማሳደግና ኑሮ ማሻሻል ከፍተኛ ሚና ይኖረዋል ሲል የማዕከላዊ ኢትዮጵያ ክልል መንግስት ኮሚኒኬሽን ቢሮ ዘግቧል። ከተማዋን ለነዋሪዎቿ ምቹ ለማድረግ በርካታ ተግባራት የተከናወኑ መሆኑን የግንቢቹ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት ገለጸ። ለምለም ዩኤል ዝርዝሩን ይዛለች። የከተማውን መሬት መረጃ አያያዝና ህጋዊ የይዞታ ስርዓት ማስያዝ ላይ በተሰራው ጠንካራ ስራ የከተማውን የገቢ አቅም ለማሳደግ ማገዙንም ጠቁመዋል። የግንቢቹ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎት ጽሕፈት ቤት ዋና ስራ አስኪያጅ አቶ አየለ ዳያሞ እንደገለጹት ግንቢቹ ከተማ እድገቷ ካላት እድሜ አንጻር የማይመጣጠን መሆኑን ተናግረው በአሁኑ ጊዜ እድገቷን ለማፋጠን በርካታ ተግባራት ታቅዶ እየተከናወነ እንደሚገኝ ተናግረዋል። የግንቢቹ ከተማ አስተዳደር 2 ቀበሌዎች እና 22 መንደሮች ያሉባት ከተማ መሆኗን የገለጹት አቶ አየለ ዳያሞ ከተማውን ለነዋሪዎቿ ምቹ ለማድረግ ንጹህ የመጠጥ ውሃ፣ የመንገድ፣ የመብራት ዝርጋታ ስራዎችና ሌሎች መሰረተ ልማቶች ተደራሽ ለማድረግ እየተሰራ እንደሚገኝ ተናግረዋል። ከሆሳና ጃጁራ ግንቢቹ ጃቾ የሚሄደው መንገድ ለከተማ እድገቱ ምቹ ሁኔታ የፈጠረ መሆኑን የገለጹት ዋና ስራ አስኪያጁ የመንገድ ከፈታ ስራዎች፣ የጎርፍ መውረጃ ድሬኔጅ ስራዎችና ሌሎች አጋዥ ስራዎች እንዲሰሩ ምቹ አጋጣሚ መፍጠሩንም ተናግረዋል። የግንቢቹ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎቶች ጽሕፈት ቤት የካዳስተር ዘርፍ ኃላፊ አቶ ሰላሙ ወንድሙ በከተማ ላይ የካዳስተር ስራ ትግበራ ከ2014 ዓ.ም ጀምሮ መጀመሩን ገልጸው ከተጀመረበት ጊዜ ጀምሮ ህገወጥ ይዞታዎች የመመዝገብና የባለቤትነት ሰርተፍኬት የመስጠት ስራዎች መሰራቱን ተናግረዋል። በአመቱ ከ1000 በላይ የሚሆኑ የባለቤትነት መብት ሳይፈጠር የኖሩ ይዞታዎችንና ቤቶችን ህጋዊ መስመር በማስያዝ ለመንግስት ገቢ እንዲያስገቡ እንዲሁም የባለቤትነት መብት እንዲፈጠር ለማድረግ ታቅዶ እየተሰራ እንደሚገኝ አቶ ሰላሙ ጠቁመዋል። በግማሽ አመቱ ከ334 ይዞታዎች በላይ የማረጋገጫ ሰርተፍኬት እንደተሰጠ የተናገሩት አቶ ሰላሙ ወንድሙ ከ700 በላይ የሚሆኑ ይዞታዎች የመመዝገብ ስራዎች እንደተሰራም ጠቁመዋል። የመሬት ሀብትን ቆጥሮ ማወቅ የከተማውን ገቢ እንደማወቅ ነው ያሉት አቶ ሰላሙ ወንድሙ በከተማው ላይ የህንጻ አዋጅ መሰረት በማድረግ ሰፊ ስራዎች የተሰራ እንደሚገኝ ተናግረዋል። የግንቢቹ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎቶች ጽሕፈት ቤት ምክትል ኃላፊ የመሬት ዘርፍ ኃላፊና ምክትል ስራ አስኪያጅ አቶ ጸጋዬ አየለ በበኩላቸው በመሬት ዘርፍ ላይ ብዙ ስራዎች ታቅዶ የተሰራ እንደሚገኝ ጠቁመው በአመቱ ከ22 ሚሊዮን ብር በላይ ገቢ ለመሰብሰብ ታቅዶ በግማሽ አመቱ 8 ሚሊዮን 800 ሺህ ብር መሰብሰቡን ተናግረዋል ሲል ባልደረባችን ማቴዎስ መኔዶ ዘግቧል። በአሰሪና ሰራተኞች መካከል ጤናማ ግንኙነት መፍጠር የሰራተኞችን ፍትህ ከማስጠበቅ ባለፈ የስራ ውጤታማነትን ለማሳደግ ጉልህ ሚና እንዳለው ተጠቆመ። ሲቪኤም ኢትዮጵያ የተሰኘው መንግስታዊ ያልሆነ ድርጅት ከስራና ክህሎት ሚኒስቴር ጋር በመተባበር በአሰሪና ሰራተኞች መካከል ጤናማ ግንኙነት በሚያጠናክሩ ጉዳዮች ላይ ከሚመለከታቸው ባለድርሻ አካላት ጋር በሆሳዕና ከተማ የውይይት መድረክ አካሂዷል። ምንተዋብ ኢያሱ ዝርዝሩን ይዛለች። በውይይቱ በስራና ክህሎት ሚኒስቴር የሶስትዮሽ ግንኙነት ማስተባበሪያ ዴስክ ኃላፊ አቶ እንዳልክ ተክለ ሐዋርያት እንዳሉት ሀገራችን ኢትዮጵያ ዜጎችን በተሰማሩበት የሙያ መስክ ውጤታማ እንዲሆኑና የሙያ ደህንነትና ጤንነት እንዲጠበቅ የተለያዩ የህግ ማዕቀፎችን አውጥታለች በማለት በዕለቱ የተካሄደው ውይይት አሰራሮችን በአግባቡ ተግባራዊ ለማድረግ የሚያግዝ ውይይት ነው ብለዋል። በዚህም ወጥ የሆነ የኮንትራት ውል፣ ሰራተኞች ተደራጅተው እንዲንቀሳቀሱ ማድረግ፣ የሚሰሩበትን የስራ ዘርፍ በበቂ ስልጠና እንዲያከናውኑ ማድረግ፣ ምርታማነትን የሚጎዱ የመብት ጥሰቶችን መቆጣጠርና ለስራው ያመች ዘንድ ሀገር አቀፍ የሰራተኞች መታወቂያ የማዘጋጀት ስርዓት መዘርጋቱን ተናግረዋል። የስራ ባህል በመቀየር እንደ ድርጅትም እንደ ቤተሰብም ምርታማ የሆነ ዜጋን ከመፍጠር አንጻር በጣም ሰፊ ስራዎች ናቸው እንደ ሚኒስትሪ እየተሰሩ ያሉት። ስለዚህ እሱን በጣም ሞቢላይዝ ማድረግ መቻል አለብን። የስራ ባህል መቀየር አለብን ነው በትልቁ የግል አገልግሎት ስርዓት ላይ። ስለዚህ አሁን የግል አገልግሎት በተለምዶ ዶሜስቲክ ወርክ ወይም የቤት ሰራተኛ የሚለው ያው ለትርፍ ያልተቋቋመ ለቤተሰብ አገልግሎት ፍጆታ የሚውል አገልግሎት ነው። ይህ አገልግሎት ዜጎች ፕሮፌሽናላይዝድ ሆነው አገልግሎትን መስጠት እንዲችሉ እንግዲህ ለዛ አሰራርና ስርዓት መዘርጋት ነው። ከዚያ ጋር ተያይዞ እነዚህን ሊቀይሩልን የሚችሉት የምርታና ምክክር፣ የማህበረሰብ ምክክር እስከ ቤተሰብ ቢዝነስ ስርዓት ውስጥ ያሉ ጉዳዮችን አያይዞ የመስራት በጣም ሰፊ ስራ ነው ያለው። ከዛ እነዚህ ወገኖች ደግሞ መደራጀት እንዲችሉ ሲደራጅ
አሰሪም ሆኖ ሰራተኛም ሆኖ ሲደራጅ ለሀገርም ለዘርፉም በጣም ጠቃሚ ስለሆነ መደራጀት እንዲችሉ ምቹ ሁኔታ መፍጠር ሆነ የኮንትራት ውል ስርዓት እንዲኖር የተጀመሩ ስራዎች አሉ። እነሱ በቀጣይ በሂደታቸው ተደራሽ የሚሆኑበት ሁኔታ ነው እየሰራን ያለነው። ስለዚህ ከዚህ ጋር ተያይዞ የሙያ ደህንነትና ጤንነቱ የነዚህ ዜጎች አርብቶ አደሩ ጋር አርሶ አደሩ ጋር እንዲሁም ከተማ ማህበረሰብ ጋር ምርታማነትን የሚጎዱ የዜጎችን መብት ጥሰት የሆኑ በጣም በርካታ ጉዳዮች አሉ። በአጠቃላይ የዜጎችና የግለሰብና የዜጎች ተጠቃሚነት አሰራር ስርዓት የሚያመጣ ነው። እስካሁን የመጣበት አለ። ከዛ በፈጠነ አግባብ ይህንን ወደ ዲጂታላይዜሽን አሰራር ለማምጣት ሰፊ ስራዎች አሉ። የማዕከላዊ ኢትዮጵያ ክልል ሰራተኛና ማህበራዊ ጉዳይ ቢሮ ኃላፊ አቶ ሉምባ ደምሴ በበኩላቸው ከሚከናወኑ ሰው ተኮር ተግባራት ውስጥ በአሰሪና ሰራተኛ መካከል ሲስተዋል የነበረውን ደህንነት የጎደለ ግንኙነት ጤናማ በማድረግ የሰራተኛ ደህንነትና የስራ ውጤታማነትን ማረጋገጥ ይገባል ብለዋል። የግል ሰራተኞችን ቅጥርን በተመለከተ እጅግ አስከፊ የሆኑ ነገሮች ነበሩ በኢትዮጵያ ታሪክ ውስጥ ማለት ነው። ሰራተኞች በዚህ ዶሜስቲክ ሆነው በዘመዶቻቸው የሚካዱበት ሁኔታ አለ። በአዝማዶቻቸው የሚጠሉበት አለ፣ የሚዘረፉበት አለ። አመታትን ሰርተው ጥለው የሚሄዱበት አለ። ውል የላቸውም፣ ዋስትና የላቸውም። ህግ ላይ የተደነገገ ነገር የለም። ምናልባት አንዳንድ ጊዜ በፍትሐብሔርና በወንጀል ህግ ካልሆነ በስተቀር እንደዚህ ከአሰሪና ሰራተኛ ጋር የተዘጋጀ የውል ሰነድ አልነበረም። ይሄ የውል ሰነድ መኖር አለበት። በዚያ ልክ ከተሰራ የኢትዮጵያ የሰራተኝነት ወይም የግል ተቀጣሪዎች ጉዳይ ችግሮቻቸው ይቀረፋል የሚል እምነት አለን። በተለይም በሰራተኛ እድሜ ደረጃ ከዋስትና አቀራረብ ሰራተኛው ስለሚሰራው ስራ በቂ ግንዛቤ እንዲኖር ማድረግና ሰራተኛውን በማህበር አደራጅቶ የራሳቸውን መብት እንዲያስከብሩ ማስቻል እንደሚገባ አንስተዋል። ችግሮቻቸው ደግሞ የሚቀረፉ በዋናነት ህግ ስለተቋቋመ ወይም ውል ስላለ ወይም በህግ ስለሚዳኙ አይደለም። የመጀመሪያው አወርድ መሆን አለባቸው። ግንዛቤ መፈጠር አለበት። አሰሪው ክብሩንና ትርፋማነቱን አረጋግጦ እንዲሄድ፣ ሰራተኛው ደግሞ ጥቅሙንና ክብሩንም ጭምር ከአሰሪና ከሰራተኛ ጋር ያለ የሁለትዮሽ ግንኙነት ልክ ቤተሰባዊ መሆን አለበት። የአባትና የልጅ ግንኙነት እንዳለ ያለ ሰራተኛው አሰሪው ትርፋማ አይሆንም። ምክንያቱም አሰሪውም ሰራተኛውም ደግሞ ያለ አሰሪው ደግሞ የቀን ገቢም ማግኘት አይችልም። ከሱ በስተጀርባ ከሰራተኛው በስተጀርባ ብዙ ቤተሰብ አለ። ያ የሚተዳደረው ይሄ አሰሪው ስላለ ነው። ግን ግንኙነታቸው በጣም ስሙዝ ሆኖ በመከባበር ላይ፣ በጥቅም ላይ፣ በትርፍ ላይ፣ በዚህ ባለው በክብር ላይ የተመሰረተ መሆን አለበት የሚለውን ነው መያዝ ያለበት። ውሉ ያስፈልጋል። 100% ውሉ ያስፈልጋል። ያለ ውል እየተደረገ የነበረው የቀደሙ ወገኖቻችን በጣም ብዙ ዋጋ ከፍለዋል። በጣም ከአገር ከባህር ማዶ የሚሄዱት እንዳለ ሆኖ ማለት ነው። የክፍያና ጡረታ የሚከበርላቸው ሁኔታ እንዲሁም የስራ ባህል ግንባታና የተለያዩ ማህበራዊ ጉዳዮች የስራ እረፍት የሚያገኙበት ስርዓት በህግ የተደገፈና አሰሪውና ሰራተኛው በሚገባው ውል ክትትል እንደሚያስፈልግ ተናግረዋል። በውይይቱ የፌዴራል ስራና ክህሎት ሚኒስቴር ባለድርሻ አካላት፣ የክልል የዞንና የውሳና ከተማ የህግ ሰራተኞችና ማህበራዊ ጉዳይ፣ ሴቶችና ህጻናት ጉዳይ ኃላፊዎችና ባለሙያዎች፣ የፍርድ ቤት ፕሬዝዳንቶችና የፍትህ አካላት ተገኝተዋል ሲል ባልደረባችን አድማስ ወልዴ ዘግቧል። የባህል ስፖርቶች የህዝቦችን ሁለንተናዊ መስተጋብር ከማጠናከር አኳያ ጉልህ ሚና እንዳላቸው ተገለጸ። ቤተልሔም ደመቀ ተጨማሪውን ይዛለች። በማዕከላዊ ኢትዮጵያ ክልል አስተናጋጅነት 22ኛው የኢትዮጵያ የባህል ስፖርቶች ውድድርና 18ኛው ሀገር አቀፍ የባህል ፌስቲቫል በሆሳዕና ከተማ ሲካሄድ የነበረው ተጠናቋል። የኢትዮጵያ ባህል ስፖርት ፌዴሬሽን ፕሬዝዳንት ወይዘሮ ህይወት መሐመድ የባህል ስፖርቶች የህዝባችን ሁለንተናዊ መስተጋብር ከማጠናከር አኳያ ጉልህ ሚና እንዳላቸው ተናግረዋል። ውድድሩን ያስተናገደው የማዕከላዊ ኢትዮጵያ ክልል ለውድድርና ፌስቲቫሉ በቂና ደረጃውን የጠበቀ የውድድርና የማረፊያ ቦታ ማዘጋጀቱንና የህዝቡም የእንግዳ አቀባበል እንዳስደሰታቸው ተናግረዋል። እንግዲህ 22ኛው የባህል ስፖርቶች ውድድርና 18ኛው የባህል ስፖርቶች ፌስቲቫል እንዳያችሁት ከየካቲት 29 ጀምሮ ለተከታታይ 9 ቀናት በጣም በደመቀ መልኩ በርካታ ህብረተሰብ በተገኙበት እንዲሁም ብሔር ብሔረሰብ ሁሉም ክልሎች በተሳተፉበት ማለት ይቻላል ውድድሩ በጥሩ ስፖርታዊ ጨዋነት
በርካታ ደጋፊዎች ወይም ደግሞ ተመልካች ባለበት እንግዲህ ይሄ ውድድር ሲደረግ አስተናጋጁ ማዕከላዊ ኢትዮጵያ ነው። ማዕከላዊ ኢትዮጵያ ለመጀመሪያ ጊዜ ነው አስተናጋጅነትን የወሰደው። ፌዴሬሽኑ እንዲሁም ሚኒስቴር መስሪያ ቤቱ በጋራ በቅንጅት የሚያደርገው ውድድር ነው። ከአስተናጋጁ ክልል ጋር የቅርብ ግንኙነት በመፍጠር ክቡር ዶክተር እንደሻው ጣሰው ጋር በደንብ በመነጋገር እንደ ክልል ርዕሰ መስተዳድርነት ክልሉ ላይ ውድድሩ ሲደረግ ያለውን ፋይዳ በመረዳት በደንብ ሰፊ ዝግጅት በማድረግ እነሱ በደንብ ተባብረውናል። በተለይ ማዘውተሪያ ስፍራን ከማዘጋጀት እንዲሁም ደግሞ የተሳታፊ ክልሎችን የማረፊያ ዩኒቨርሲቲ ላይ እንዲያርፉ በማድረግ ደረጃ ሰፊ ስራዎችን በደንብ በጋራ በመቀናጀት ነው የሰራ ነው። ስለዚህ ያለው ዝግጅት በጣም ቆንጆ ነው። እንደ አወዳዳሪ አካል ውድድሩ በጣም በሰላማዊ መንገድ በጥሩ ስፖርታዊ ጨዋነት በርካታ ልኡካን ቡድን በተሳተፉበት 11 የስፖርት አይነቶች ብቻ ሳይሆን የባህል ስፖርት ፌስቲቫሉን በደመቀ መልኩ ህብረተሰቡን በደንብ ባነቃቃ መልኩ ለመጀመሪያ ጊዜ ነው የተደረገውና እዚህ በጣም በርካታ ህብረተሰብ ነበር መጥቶ ሲያየ የነበረው ከተማ ላይ ድምጽ ሲሰሙ ወጥተው የሚመለከቱትና በጣም ደስ ይላል። ባህል ስፖርት እንግዲህ ከመሪ ቃላችን ብንነሳ ባህላዊ ስፖርቶቻችን ለጠንካራ ህብረ ብሔራዊ አንድነታችን ነው። ባህል ስፖርት የኛነታችን መገለጫ ባህላዊ ስፖርቶቻችን ናቸው። እነዚህ ባህላዊ ስፖርቶቻችንን የእርስ በርስ ያለንን አንድነት የሚያጠናክሩ እርስ በርስ ያለንን መተሳሰብ እሴቶቻችንን ባህላዊ ያለንን ማንነታችንን በደንብ ጎልተው የሚያወጡ እርስ በርስ የሚያስተዋውቁ ፕሮግራም ነውና ትልቅ መድረክ ነው፣ ትልቅ ፕሮግራም ነው። በደመቀ መልኩ ነው የተጀመረው። እንደምታዩት በጥሩ ስፖርታዊ ጨዋነት 11 የስፖርት አይነት እየመራን በምንም አይነት ውድድር ውስጥ ቅሬታና ችግር ክስ ምናም የሌለበት ውጤታማ የማዕከላዊ ኢትዮጵያ ክልል ወጣቶችና ስፖርት ቢሮ ምክትልና ስፖርት ዘርፍ ኃላፊ አቶ ሰይፋ አለሙ በበኩላቸው እንደ ክልል በአስተናጋጅነትና በተሳታፊነት ስፖርታዊ ሁነቱ በጥብቅ ዲሲፕሊን ተመርቷል ብለዋል። ባህላዊ ስፖርት ውድድር በክልሉ መደረጉን የክልሉ መልካም ገጽታን ከማስተዋወቅ ባለፈ ለቱሪዝምና ለኢንቨስትመንት ምቹ አጋጣሚ የሚፈጥር ስለመሆኑም ተናግረዋል። ክልሎችን ለማስተናገድ ብቁ ቅድመ ዝግጅት አካሄደናል። ቅድመ ዝግጅት አንዱ የክልሎች ማደሪያ ዶርም እንዳይቸገሩ ከዋቸሞ ዩኒቨርሲቲ ጋር በመናበብ ሁሉም አስፈላጊ የሆነ ሎጂስቲኮችን እንዲሟሉ ተደርጓል። እንግዲህ የባህል ስፖርቱንም ሌሎች ስፖርቶችንም በክልላችን በምናስተናግድበት ጊዜ እንደ አጠቃላይ ክልላችን የነበረበት ሂደት ማዕከላዊ ኢትዮጵያ ምን እንደምትመስል ከሁሉም ክልሎች የመጡ አሁን በአራቱም በኩል ነው አቅጣጫ ነው እንግዶች የገቡት። ሁሉም ዞኖችና ልዩ ወረዳዎች እንግዶችን በመልካም ገጽታ እንዲኖር አቀባበል አርፎ ስርዓት የበለጠ ያለው ውድድሩ ብሔር ብሔረሰቦች የተሳተፉበት በመሆኑ አንዱ የሌላውን ባህል እንዲያውቅና የህዝቦች አንድነት እንዲጎለብት እድል የፈጠረ ስለመሆኑ የባህል ስፖርቶች ውድድር ተሳታፊ ክልሎች ልኡካን ገልጸዋል። ህዝቡ ደግሞ እንዳየሁት በጣም ጨዋና ጥሩ ለተጫወተ የሚደግፍ ህብረተሰብ ነው ያለው። በጣም ወደነዋል። ይሄ ክልል እውነት ነው አዲስ ነው። ከአዲስነቱ ተነስተ ስታየው ይህን ዝግጅት አጠብቀው ስፖርታዊ ውድድር ማዘጋጀት በጣም ከባድ ብዙ ነገሮችን ማሟላት አለበት። ምክንያቱም ብሔር ብሔረሰቦች የተለያየ ባህሪ ያላቸው የተለያየ ባህል ወግ አላቸው። ያንን ሁሉ ቶሎሬት አድርገህ ነው ዝግጅት የምታዘጋጀው። ሜዳ አለ፣ ማደሪያ አለ፣ የምግብ ቦታ አለ። ሁሉ ነገር ትንሽ ነገር ሲበላሽ ወደ ሌላ መንገድ ነው የሚሄደውና ያንን ሁሉ ችሎ ነው ይሄንን ዝግጅት ያዘጋጁት ማለት ነው። ስለዚህ ከአቀባበል ጀምሮ እጅግ በጣም ደስ የሚል ክልሉ ባደረገው ዝግጅትና እንክብካቤ ደስተኞች መሆናቸውን የስፖርት ልኡካኑ በመግለጽ በሆሳዕና ከተማ ስኬታማ ቆይታ እንዳደረጉም ተናግረዋል። ነባሮች ክልል ላይ ያላየኑ መስተንግዶ እዚህ አይተናል እና ይበል የሚያሰኝ። ሁለተኛ ክልሉ ሰላማዊ መሆኑ የምትንቀሳቀስበት ቦታ ሁላ ህዝቡ ለመርዳት ያለው ርብርብ በእውነት ከመኪና ወርደው ላይ ሸኙን ነበር። ይሄ ይበል የሚያሰኝና ጨዋ ህብረ ብሔር ያለበት የብሔረሰብ ከተማ መሆኑን በእውነት አዝንቄ ማልፈው አሁን ስመጣ ሁለተኛ ጊዜ ነው እና ጥሩ ዝግጅታችሁ ማህበረሰቡ ማቀባበል በምንገባበት ቦታው ላይ ያለው መስተንግዶ ልዩ ነው። ዋቸሞ ዩኒቨርሲቲ አልጋ ተይዞልን ቢያንስ የአልጋን እንኳንስ ስፖርተኞች ወይም ልኡካኑ ክልሎች ሴቭ ያደረጉበት ሁኔታ አለ።
ማዕከላዊ ኢትዮጵያ ለመጀመሪያ ጊዜ ነው የሀገር አቀፍ ውድድር ያዘጋጀው። ግን እንደ አዲስ አይደለም። ባለሙያው ያው የነበረ ቢሆንም በጣም በጥሩ ሁኔታ አስተናግዶ በጥሩ ሁኔታ የተቀበለበት ሁኔታ አለ። ቆይታም በጣም እጅግ የተሳካ ነው በመውሰድ ይችላል። ከየካቲት 29 2017 ዓ.ም ጀምሮ ባህላዊ ስፖርታችን ለጠንካራ ህብረ ብሔራዊ አንድነታችን በሚል መሪ ሀሳብ በሆሳዕና ከተማ ሲካሄድ የቆየው 22ኛው ሀገር አቀፍ የባህል ስፖርቶች ውድድርና 18ኛው የባህል ስፖርት ፌስቲቫል ተጠናቋል። ዘገባው የማዕከላዊ ኢትዮጵያ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። የንግዱ ማህበረሰብ መንግስት የፈጠረውን ምቹ ዕድልና እምቅ የመልማት አቅም በመጠቀም የኢትዮጵያን ተወዳዳሪነት ማሳደግ እንደሚገባ የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ገለጹ። ምንትዋብ ኢያሱ ዝርዝሩን ይዛለች። በ14ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት በስኬት እንዲጠናቀቅ ላደረጉ አካላት የእውቅና መርሃ ግብር ተካሄደ። የንግድ ትርኢቱ የኢትዮጵያን የንግድና ዘርፍ ማህበራት ምክር ቤትና የንግድና ቀጠናዊ ትስስር ሚኒስቴር ጋር በጋራ ያዘጋጁ ሲሆን 300 የሚደርሱ ሀገራትና ዓለም አቀፍ ኩባንያዎች ተሳትፈውበታል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በዚህ ወቅት እንዳሉት 14ኛው የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ግቡን በመምታት በስኬት ተጠናቋል። የንግድ ትርኢቱ የሀገር ውስጥ ምርቶችን ማስተዋወቅና ግብይት በመፈጸም በኩል ስኬታማ እንደነበር አንስተዋል። ከዚህም ባለፈ የንግድ ትርኢቱ የኢትዮጵያን ልክና መጠን ለዓለም አቀፍ ማህበረሰብ መግለጥ የሚያስችል አውድ ፈጥሯል ብለዋል። በአሁኑ ወቅት መንግስት የውጭ ምንዛሬ ግኝቱን ለማሳደግ በወሰዳቸው የፖሊሲ እርምጃዎች ውጤት መገኘቱን ጠቅሰው በበጀት ዓመቱ የመጀመሪያ 8 ወራት ከምርት ኤክስፖርት ብቻ 4.3 ቢሊዮን ዶላር መገኘቱን ገልጸዋል። በዚህም ኢትዮጵያ በቡና ምርት በዓለም ሶስተኛ፣ በሰሊጥና ባቄላ ሁለተኛ፣ በሌሎች ዘርፎችም ከዓለም ቀዳሚ ሀገራት ተርታ እንደምትሰለፍ ገልጸው የንግዱ ማህበረሰብ መንግስት የፈጠራቸውን ምቹ ሁኔታዎች በአግባቡ ሊጠቀሙበት እንደሚገባ አሳስበዋል። በአሁኑ ጊዜ ከብራዚልና ቪየትናም ቀጥለን ሶስተኛው ትልቁ የቡና አምራች ሀገር መሆን ችለናል። ከቡና ዘንድሮ ከ2 ቢሊዮን ዶላር በላይ ገቢ ይገኛል ተብሎም ይጠበቃል። ያለሰለሰ ስራዎችን በመከናወን ላይ ይገኛሉ። በብዙዎቹ የጥራጥሬ ምርቶች ሀገራችን ኢትዮጵያ በአፍሪካ ቀዳሚ፣ በዓለም በአንዳንዶቹ ምርቶች ደረጃ የምትይዝ ሀገር መሆኗን ብዙዎች አናውቅም፣ አንገነዘብም። በባቄላ ምርት ከዓለም ሁለተኛ ነን። በሰሊጥ ከዓለም ሁለተኛ ነን። በምስር ከዓለም 6ኛ ነን። በቦሎቄ ዘሮች በሁሉም ዘሮች ከአፍሪካ አንደኛ ነን። ነገር ግን በዛ ደረጃ መነገድ ምን ተሳነን ካል በተለያዩ ቢሮክራሲና የንግድ ሲስተም አለመመቻቸት ምክንያት ንግዳችንን ለዓለም ገበያ ክፍት ሳናደርግ በቆይታችን ዋጋ የከፈልንባቸው በመሆኑ ከዚህ በኋላ የባከነውን ጊዜ በሚያካክስ አግባብ መሮጥና መረባረብ የሚጠይቅ በመሆኑ የንግዱ ማህበረሰብ ምቹ የንግድ ከባቢ እየተፈጠረ ይገኛል። አያይዘው ሚኒስትሩ የንግዱን ማህበረሰብ የንግድ ፈቃድ በበይነ መረብ ማደስና አዲስ በማውጣት ቀልጣፋ አገልግሎት እየሰጠ መሆኑን ተናግረዋል። በዚህም በተያዘው በጀት ዓመት የመጀመሪያ 8 ወራት 2.3 ሚሊዮን አዳዲስ ፈቃድ ማውጣትና እድሳት አገልግሎት መሰጠታቸውን ገልጸዋል። ይኸውም ባለፈው ዓመት ሲሰጥ ከነበረው አገልግሎት አንጻር በእጅጉ መሻሻሉን ገልጸው ለንግዱ ማህበረሰብ የሚሰጠውን አገልግሎት የበለጠ ለማሳለጥ አበክረን እንሰራለን ብለዋል። ኢትዮጵያ ገባትን የውጭ ምንዛሪ ግኝት ማሳደግ እንድትችል ብዙና አይነተ ብዙ ጥረቶች ሲደረጉ ቆይተዋል። ሰፋፊ ውጤቶችም ተገኝተዋል። ባለፉት 8 ወራት ከ4.3 ቢሊዮን ዶላር በላይ ከኮሞዲቲ ኤክስፖርት ወይም ከምርት ኤክስፖርት ገቢ መገኘት ተችሏል። ኤክስፖርት ምቹ ሀገር ናት። ከዓለም ጋር በተለይ የዘንድሮውን 14ኛው የንግድ ትርኢት ልዩ የሚያደርገው የብዙ ሀገራት ገዢዎች ተገኝተው ለመጎብኘት እድል አግኝተዋል። ሀገራችን ያላትን እምቅ አቅም በየመድረኩ የምንገልጥበትና አይናፋር ሳንሆን ሳንሽሞነሞን ምርቶቻችንን የምናስተዋውቅበትና የሚገባንን ጥቅም ማግኘት ያለብን በመሆኑ የንግዱ ማህበረሰብ አሁን እየተፈጠረ ያለውን ምቹ የንግድ ከባቢ በመጠቀም እድሎቹን አሟጦ መጠቀም እንዳለበት በጥብቅ ለማሳሰብ እወዳለሁ። የኢትዮጵያ የንግድ ዘርፍ ማህበራት ምክር ቤት በአዲስ ከተደራጀ በኋላ ተስፋ ሰጪ ውጤት ቢያስመዘግብም ኢትዮጵያ ካላት አቅም አንጻር ከዚህ በላይ መስራት ይገባል ብለዋል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት ዋና ጸሐፊ ዶክተር ቀነኒሳ ለሚ የኢትዮ ቻምበር ዓለም አቀፍ የንግድ ትርኢት የንግዱን ማህበረሰብ ተሳትፎ እያሳደገ መሆኑን ገልጸዋል። በኢትዮጵያ በተለይም ከለውጡ በኋላ በተደረገ የፖሊሲና የአስተዳደር እርምጃዎች የግሉ ዘርፍ መነቃቃት አሳይቷል ብለዋል።
የኢትዮጵያና ከሌሎች ዓለም የመጡ ካምፓኒዎች የተሳተፉበት የንግድ ትርኢት ነው። ስለዚህ ዓላማውም የኢትዮጵያን ምርትና አገልግሎት ለዓለም ማስተዋወቅ ፕላስ የሌሎችንም ማወቅ and በእኛ ሀገር የንግድ ስርዓት ውስጥ ደግሞ የኢትዮጵያን ከሌሎች ጋር ማስተዋወቁ እንዳለ ሆኖ እዚሁ ደግሞ የማይታወቁ ቢዝነሶች ወይ ደግሞ የንግድ ተቋማት አሉ። በእኛ አንዱ ለሌላኛው ከስተመር ሊሆን ወይ ደግሞ ገበያ ሊሆን የሚችል ደንበኛ ሊሆን የሚችል አንዱ ከሌላኛው መማር የሚችልበት ስርዓት እነሱን ማገናኘቱ ሌላው ዓላማ ነው። የአቻላቻ B2B የምንለው ስርዓት ላይ ነን። ስለዚህ በዚህ ላይ አንዱ ከሌላኛው ቴክኖሎጂን የሚያይበት የሚቀስምበት and እውቀት የሚሸጋገርበት ትራንዛክሽንም አለ። ስለዚህ መሸጡም ሌላ ጥቅም ነው። እንደ ኢዜአ ዘገባ በመካከለኛና አነስተኛ የንግድ ኢንቨስትመንት ዘርፍ የተሰማሩ ባለሀብቶች ውጤት እያስመዘገቡ መሆኑን ገልጸዋል።